እኛ እንደምንችል እኛ እኮ እነሱ አይናቸውን ሳይገልጡ እኛ እኮ ኢትዮጵያኖች ብዙ ነገር ሄደናል። ቅድም አንስቼልሃለሁ እነ በቀለ ሞላ በሆቴል ቼን እነሱ ሆቴል ቼን ሳያውቁና ትልልቅ ዓለም ላይ ያሉ ሂልተን ሻራተን ወይ whatever እኛ እንትን ሄደን ብዙ ሄደንበታል። እንግዲህ ሳይዝ ነው የምንለያየው ሆናል እና ከዛ በዛ ተነሳን እኛው ኢትዮጵያኖች ጀመርነው። ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው። ገንዘብ አዎ አንዳንድ ጊዜ ሰው የሚጠራህብ እንትን በቃ የቋጣሪ መጀመሪያማ ሆቴላችን በጣም ሰርቪሱ ምንም ሁሉ ነገር ብልሽት ነበር። በጣም ትልቅ የእንትን የገጠመን ልነግራችሁ አልችልም። ሁሉም ሆቴሎቻችን ላይ በአሁኑ ሰዓት የምንሰጣቸው የመስተንግዶ ሰርቪስ ተመሳሳይነት አለባቸው ኢንክሉዲንግ የምንገዛቸው ቁሳቁሶች ስም በተመሳሳይ ቦታ ነው። ትልልቅ ባለ 5 ኮከቦች ሆቴሎች የሚገዙ ምክንያቱም በጣም ጥንቃቄ እናደርጋለን ለእንግዶቻችን። ደግሞ ሜሲሲ ሲሪየስ ነው የሚመገበው ምግብ በጣም እንጂ ዝም ብለው ከሰምባዲ ፒክ የምታደርገው አይደለም። ኤኒ ፕሮብሌም ቢገጥም እስከ ወዲያ እስከ አምራቹ ድረስ ሄደክ የምታጣራው ስለሆነ ለኛ እንዴት እንትን ይላል። ምክንያቱም ወደ የሚገባ ነገር በጣም ከባድ ነው እና ወደ ሰርቪሱ ስመጣልክ ሰርቪሱ መጀመሪያ ላይ ትልቅ ችግር የገጠመን አሁን ያው እንደምታውቁት ኢትዮጵያ ውስጥ ሰርቪስ ቢዝነስ ትንሽ እንትን ነው። አሁን አንተ ቤት ብመጣ ትጋብዘኛል በደንብ አድርገህ ባክና ምን አፈር ልሁንልክ ብለህ ነው የምትጋብዘው። ማንም ኢትዮጵያዊ ቤት በሄደክ ያንን እስቲ ሆቴል አውጣውና ከፍሎክ ብትለው ረገኝ ባከተው እንዴ ፕራይድ መኖር ይፈልጋል። እና አንዱ ግን ክፍተት ያየኑ ደግሞ እዛ ጋር ምንድነው መሰለክ የመጀመሪያኛ እንደ ተግባር ብለን ያየኑ በሆቴል ውስጥ የሆቴል ሰራተኞችን ባለቤት ማድረግ። የሆቴሉ ባለቤት እኛ ሳንሆን እኔና ባለቤቴ ወይንም ደግሞ ልጆቻችን ሳንሆን ባለቤት ማድረግ የሞከር ራሱ ሰራተኛው ነው። ከጥበቃው እስከ ሃውስኪፒንግ እስከ ዲዩቲ ማናጀር ወይንም ደግሞ በሙሉ ላይ እስከ ማናጀሩ ድረስ እስከ ዳይሬክተሩ ድረስ ያለውን በዛ ነው የተጠቀምነው። እኔው ሰከንድሊ ደግሞ ምን አደረግን? ትሬኒንግ ሞር ሰራ። ትሬኒንግ በጣም ደሞስት እንትን የምንሰራው ይሄ አም ሃይሌ ፕሮግራም አለን። አም ሃይሌ ፕሮግራም ማለት ምንድነው መሰለክ እኔም ሃይሌ ነኝ። ማንም እዛ ቦታ ሃይሌ የለም፣ ግን ሁሉም የሚለው ሃይሌ ማይኖር እኔም ሃይሌ ነኝ የሚል ትሬኒንግ ፕሮግራም አለ። እና ሌላ ሁለተኛ ከመጀመሪያው መነሻችን ላይ ያደረግነው ነገር እንደ ኢትዮጵያኖች እንችላለን እንዴት አይችል መጀመሪያ ፈረንጆች ሁሉ አምጥተን ነበር። እኔ እዚህ ጋር ስነግራችሁ እኔ ሬሲዝም ወይንም ደግሞ እንትን አጌንስት መሆን ሳይሆን እኛ እንደምንችል እኛ እኮ እነሱ አይናቸውን ሳይገልጡ እኛ እኮ ኢትዮጵያኖች ብዙ ነገር ሄደናል። ቅድም አንስቼልሃለሁ እነ በቀለ ሞላ በሆቴል ቼን እነሱ ሆቴል ቼን ሳያውቁና ትልልቅ ዓለም ላይ ያሉ ሂልተን ሻራተን ወይ whatever እኛ እንትን ሄደን ብዙ ሄደንበታል። እንግዲህ ሳይዝ ነው የምንለያየው ሆናል እና ከዛ በዛ ተነሳን እኛው ኢትዮጵያኖች ጀመርነው። ኦፍ ኮርስ ቀላል ያልሆነ ትሬኒንግ እንትን ነበረ እና ሌላው እኔ ሁሉ ጊዜ የምጠቀመው ነገር አሁን ምን እላለሁ መሰላችሁ ራይት ፕሌስ ላይ ራይት ፐርሰን ማስቀመጥ ይግድ ይላል። ልትመርጥ ይገባል። አክስት ልጅ አጎት ልጅ ምናምን እያልክ ስመጣ እንትኑ ቢዝነሱ ይበላሻል። ልክ አይመጣም። ሁሉ ጊዜ ማን ነው ለቦታው የሚመጥነው? ማን ነው ቦታውን የሚያውቀው? ማን ነው ስራውን የሚሰራው? እኔን ይደግፋል እንትን ይደግፋል ምናምን አይ ነው እንደዛ አይሰራም። ስራውን ይደግፋሉ፣ ስራውን ያውቀዋል። እኔ በምንም ይሁን ቤትም ቦታ በኮንስትራክሽን በነገራችን ላይ ሆቴሎቹ በሙሉ ኮንስትራክሽን እኛ ነን የምንሰራቸው እና እዛ ላይ ሁሉ ጊዜ በቃ ስራውን ይሰራል እንጂ እኔ ምን አገባኝ እኔ ማንንም ይሁን somebody ይሁን። ምክንያቱም ለኔ ወንድም እህት ወይ ዘመድ አክስት አጎት ከሆነ በሙሉ ሁሌም እንደ ሀገር እኮ በጣም የጎደለን ነገር ይሄን እንደ ሀገር የምናስቀምጣቸውን ሰዎች ሁሉ ጊዜ ለማንሳትም ትፈራለህ። አንድ ኃላፊ በላህ አስቀምጠህ ወይንም ደግሞ አንድ የሆነ በቦታው ላይ ትልቅ ስራ ይሰራልኛል ያልከው ሰው አንዳንድ ጊዜ ስራውንም አበላሽቶ at the end of the day አንተ እሱንማ እናትዬ እንዴት ያርጋዋለሁ
በጣም ከባድ ነው እሱን አልነቀንቀውም ትላለህ መጨረሻ እሱ ብቻ አይደለም አንተም ከቦታ ትነቀነቅና ቢዝነስም ይጠፋል ቢዝነስም ይወድማል እንደ ሀገርም እንዲህ ነው በምንም ሚኒስትርም በለው ወይንም ደግሞ ዳይሬክተርም በለው ወይንም ደግሞ ማንኛውም የምታስቀምጠው ሰው ቦታውን ይሰራዋል ወይ ይችላል ወይ እንትን ድጋፍ ምናምን እሱ ሌላ ሁለተኛ ነገር ነው ሶሪ እንግዲህ እቺ ነገር አሁን እንደዚህ ወጥቼ ሲል ምን ማለት ነው እንዴ ካልቻል እንደውም ኦፍ ኮርስ መቼስ በእኛ በኢትዮጵያ አልችልም የሚል ነገር የለም አንዴ ቦታው ላይ ከተቀመጠ ዘራፍ እንደኔ እኔ 10 ያደርሳል ብዬ ስጠብቀው ከ3 4 ካደረሰ ይሄው ከ3 4 አደረስኩት ይላል እናንተ ምንም መመዘኛ ሜጀርመንት የለህም ከዛ በኋላ የሚያኮርፍ አካል ይኖርባል ብለህ ታስባለህ ከዛ ዝም ብለህ ትለዋለህ እና በአብዛኛው እኔ ጋር እንደ ድርጅት ስሰራ አሁን እኔ ልጆች አሉ ለኔ የማያቸው ልጆችን በቃ እንደሌላው 4000 ምናምን ሰራተኛ ነው ማያቸው ኦፍ ኮርስ የባዮሎጂካል ልጆች ናቸው ጥሩ እንዲሆኑ እንዲጎብዙ ፈልጋለሁ ግን እየተጫንካቸው አንዳንድ ጊዜ ያው ይሉኛል አንተ እኮ በጣም አፕሪሺየት እንኳን አታደርግ ምኑን ሰርተሽ ነው አፕሪሺየት ማደርግሽ ምኑ ገና እኮ ነሽ እንዴ እኔን አፕሪሺየት አድርጉ 42 ኪሎ ሜትር በ2 ሰዓት ላጣ አድርጌ እኔ አፕሪሺየት ገብቷል አይደለም ይሄንን የግድ ነው እኔ ምን ጊዜም ይሄ እምነቴ ነው ኦፍ ኮርስ የለፋ ሰው ሪዋርድ ታደርገዋል ለፋ ሰው ብዙ እንትን ታደርገዋል እኔ እንደው እቺን ነገር ካልኩ ዘንዳ እንደው ማንኛውም ኢትዮጵያዊ በተለይ በአሁኑ ሰዓት እንደው እንደ ገቨርንመንት ሲያስቀምጡ በጣም ኬርፉል ሆኖ እንትን ቦታውን ሊያቅም ይችላል ቦታውን ሊሰራም ይችላል በደንብ አድርጎ አገሪቷን እንዲቀይር የሚችል ካልሆነ መልሶ ዋጋ ያስከፍለናል መልሶ ሀገሪቷን ዋጋ ያስከፍላል የሚገርም በቃ አንዴ ማናቸው አሉ ተባለ እኛንተን ከፈቀደን ገበሬም ይሁን ተባለ አሉ ይሄው በቃ ገበሬም ይሁን እኮ የሚባል ነገር አይደለም ኦፍ ኮርስ ግብርና ትልቅ ስራ ነው ግብርና ያላወቀው ግብርናን አይሰራትም እረኝነት እኮ አንደኛ ስራ ነው ለኔ እረኝነት ማለት በጣም ከባዱ ስራ እኮ ሰው እረኛ ብሎ ሰውን ይሰድባል እረኛማ እንዴ ኢየሱስ ክርስቶስም እኮ እረኛ ነው ሆኖ በጎች እንትና ላይ አይደለም የሚባለው እኔ ብቻ በአጠቃላይ በቢዝነስ ላይ አንዳንድ ጊዜ የምጠቀመው አቋም ሌላ ነገር ይሰጣል ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው ገንዘብ ያው አንዳንድ ጊዜ ሰው የሚጠራህብ እንትን በቃ የቋጣሪ ታንክ ዩ ሜን ኮምፕሊመንት ነው ኮምፕሊመንት ነው ለመዘለ ይሄ ቡኩን ይሄ በተነ ምናምን ያዛ ጊዜ ቃል አንተ ሞትን ሳላይ ነው ለምንድነው መሰለክኔ በአግባብ ከሆነ ሚሊየን አውጣ ሲሉኝ ምንም ችግር የለብኝም አላግባብ ከሆነ 1000 ለምን ዋይ ብዬ 10 ጊዜ ጠይቃለሁ አንዳንድ ሰው ይመጣና አረበናት እንደ ደስ አይልም በቃ ዝም ብላ ትገላገልም ለምን ይሄ ሀቢት ነው ለምን ይገላገላል አሁን ሪሰንትሊ ምን ሆነ መሰላችሁ እኛ አሁን ቡና ልናበቅል ገብተናልና አንድ ችግር ገጠመን አሁን እኛ አሁን ሊዝ ገብተናል ዛሬ ለ45 አመት ማለት ነው ለ45 ሊዝ ገብተናል አይ ቀይረናል አሉ ምኑን የመሬት ሊዝ እንትኑ ሲስተም ልትቀይሩ ማትችሉም ከ45 አመት በኋላ እንገናኝ እንደውል ከዛ በኋላ ነው አትችሉም ለሰም እዚህ ሱሉልታም የገጠመኝ ነገር የሊዝ ጉዳይ የተስማማቸው የተፈራረምነው ይሄ ነው እንዴት ትከራከራለህ አንላቀቅም ስተደኝ እኔ አሁን ይሄ አቋሜ ነው ለምን ወደፊትም ብትመጡብኝ እናንተም ጭምር አይ ኖ እኔ በዚህ ይሄንን የሚሰማኝ ሰው ካለ እኔ ለማምንበትና ትክክለኛ አያችሁ እኛ ሀገር እኮ የጎደለን እሱ ፍትህ አንድ ዳኞች ነገሩኝ በጣም ኢንተረስቲንግ ነገር እንደው ነገር ካላበዛውባችሁ ልንገር አንድ ከየት ሀገር ነው በጣም ሩቅ ቦታ የሄደ ክርክር ተከራከረ ምንድነው ክርክሩ አሉ የ50 ብር ክርክር ነው የ50 ብር ክርክር ከ700 ኪሎ ሜትር መጥቶ እየተከራከረ ነበር እና
በሁለተኛው ቀጠሮ እዛ ከ700 ኪሎ ሜትር ላይ የጻፉለት ቀጠሮ ምን ይላል መሰለ የቀን ቀጠሮ አልቀጠሩትም እና እዚህ አዲስ አበባ ዞ መጥቶ ሲያይ ቀጠሮው ቀኑ አልተጠቀሰም ምን እናርግ ቀኑ አልተጠቀሰም ይህ በጣም አዘንን እና በቃ አዘኑና ሶስቱም ዳኞች ይሄ 50 ብር እንመልስለታል ይሄ እንግዲህ ሰውዬ እንግዲህ አየና እናንተ አልበደላችሁኝም እናንተ ዳኞች እነዛን የበደሉኝ ነገር ነገ እጄ እመጣለሁ ሄጅ እንደገና 700 ኪሎ ሜትር እያወጣ ያለው ልባርክ 50 ለ50 ብር ተብሎ ይሄ ድሮ ጥንት የሆነ ነው ከዛ ቆይ ብለው አትረፋ ምናምን ብለው አዋጡና እዛ 50 ብር ንውስቲ ብለው እንደዚህ ሰጡት ምንድነው አላችሁ አይ እንደው ከምትለፋ በቃ ይሄ 50 ብር እኛ እንትን ብለን ክቡር ዳኞች አመሰግናለሁ እኔ ብር አላጣው ፍትህ ነው ያጣሁት ፍትህ እንዲሰፍን ነው የምፈልገው ከዛ እውነትም ነገርየው መጨረሻ ተፈረደለት የሚገርም ሀገሩ ተመልሷሉ የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄዷል በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል እና ፍትህ ቫልዩለስ ማለት እንትኑ ምንድነው ይለዋል መሰል በገንዘብ የምትተምነው አይደለም ለዚህ ነው አንዳንድ ጊዜ በቢዝነስም አንዳንዴ ሁሉ ጊዜ ኦዲት እንደረጋለን ምናምን እንደረጋለን ያ እያንዳንዱ ኦዲት ያድርጉ በቃ የሚገባው እንደውም ሄደው አግኝተው እኛ እንኳን ብንሳሳት ኦኬ ይሄ ነገር ለምን ተሳሳታችሁ ብዬ ወደዛ የገዛ ልጆችን ይሄ ልክ አይደለም እዚህ ፖሊሲ ላይ ተቀምጠው ይሄንን ኦኬ ይሄንን እንቀጣለን ይሄ እንደዚህ ይሄ ደግሞ እንዴ ስማኔ ያራ ማነው 400 500 ብር ክትፎ ሸጬ ያ 10 ብር ቆጮ ሪሲት የለም ዘራፍ ከየት መጥቶ ሊሸጥ ነው ይሄንን ከተቀበል ከየንንም ተቀበል ጭቅጭቅ ነው ምንገባ ይሄንን ክትፎ 400 500 ብር ተቀበለኛል ይሄ ደግሞ ከገበሬ ነው የገዛው ሪሲት የለውም በዚህ ያወራዳለው በህግ አምላክ ነው እሺ በቃ እስቶዳኛው በስተደም ጠብታ ነው የምንከራከረው ኖ this is serious ለምሳሌ እናንተ ቡና አለ መቼስ ሁሉ በሪሲት አይደለም 1000 ነገሮች ያለ ሪሲት ነው የሚሰራ of course መንግስት እንደ መንግስት ሀገር እንደ ሀገር ለሁሉም ሪሲቶችንና አንተኖችን ህጋዊ ደረሰኞችን ፕሮቫይድ ማድረግ አይችልም ብዙ የጉልበት ሰራተኛ አለ ብዙ እንትን አለ እን መቀበል ግድ ይላል ያንን ሴልስ አክሰፕት ካደረክ ያንን ወጪ አክሰፕት ማድረግ በነገራችን ላይ እኛ ሁሉን ነገር እንደ ትልልቅ ካምፓኒ ስትሰራ ኢንቨስቲጌት ወይ ኦዲት እኮ ለመንግስት ለሚያስከፍለው ብቻ ለኔ የሚጠቅመኛል ኦዲት እኮ እኔ ያለሁት እዚህ ነው አንዳንዱ ስራዬ 500 ኪሎ ሜትር እና ጎንደር ላይ 700 ኪሎ ሜትር እንትን ላይ 500 ኪሎ ሜትር አለን አይደል በ3 ወር በ4 ወርም አልሄድም እንዴ ኦዲት እኮ ሲደረግ ለኔ የሚጠቅማል አይደል እንደ ባለቤት ከሆንኩ ማለት ነው ባለቤቱ በነገራችን ላይ ሀገር ነው ዋና ባለቤት ለምንሰራው ቢዝነስ መንግስት ነው እንዲያውቀው ዋናው ባለቤት መንግስት ነው እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና ባክ ያንዳንዱን ቢዝነስ ጠብቅ ያንዳንዱን ቢዝነስ በደንብ ተከታተል ያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው ለምን በለኝ እኛ አመቱን ሙሉ በጣም ብዙ ብር ማነው ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈን እንባላለን ባንክ ተበድረን ነው ያንን ግብር የምንከፍለው ምንነካችሁ ባንክ ተበድረን እኔ አሁን ያለፈው ግብር በጣም ብዙ ግብር ነው ስንት እኔ ስራ ነው የማየው ልክ እንትን ጥቅምት ላይ ግብር ይገበር ሲባል ሂሳብ ሰርተው ይሄናል እንዴ ብሩ የት ጋር ነው ያለው በዚህ ያታለ ብሩ አለ ከዳ ጃበሪስታዎቹ ባንኮች ወደ 67% የሚሆነውን ከባንክ ወሰድን ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርም አሁን እኮ ደግሞ መጣ ጥቅምታው ስለዚህ ማን ነው ባለቤቱ መንግስት ነው መንግስት አንደኛ በሚገበረው ግብር ባለቤት ነው ሁለተኛ ህዝቦች ስራ እየሰሩ ነው እዚህ እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላ ማለት ኢንካም ታክስ ቀላል እንዳይመስል አንዳንድ ከተሞች ላይ የምንከፍላቸው አንዳንድ ቦታዎች ላይ የምንከፍላቸው ኢንካም ታክሶች ብዙ ብሮች ነው የዛን ከተማ የአስተዳደር ሰራተኞችን ደሞዝ የሚከፍል እሱ ብር ነው ያየ ነው
አንዳንድ ጊዜ እንትን ነው ይሄ ባለ ሀብት ነው። በነገራችን ላይ አንዳንድ ችግሮች እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። በኃጢአት እየሆነ ስለ ያው እንትን ምንድነው አንድ ባል በጣም እንትን ባለጠጋን ከምናጸድቀው በእንትን በመርፌ ቀዳዳ ግመል ብትሾልክ ይላል። ስለዚህ ኃጢአት ነው። ግን እኔ አሁን አይምሰልክ አሁን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ዳውነ መኖር ዳውነ መፈጠር ዳውነ እንዲህ ነው ብሎ ማለት ኃጢአት ነው። በተቻለ መጠን ላብን ጠባ አድርገህ ሌላው ግን ሁለተኛ ነገር የምናነጋገረው ምንድነው መሰለህ ኢትዮጵያ ውስጥ ድሮ ጀምሮ ማውቃት አባባል አለች። ኢትዮጵያ ውስጥ እንኳን የሰው ገንዘብ ልትበላ ይቅርና ይላል የራስህን የለፋህበትን ላብህን ባርክልኝ ብለህ ነው የምትበላት። ባርክልኝ ብለህ ነውና እኛ ሁሌ የምንለው ነገር አለ። ያው ከእንትን ጀምሮ የእግዚአብሔር ለእግዚአብሔር የማን ነው እዛ እንትን ለቄሳር ቄሳር ነው ያዛ ጊዜ ኢየሱስ ክርስቶስ በሚዞር ጊዜ። አሁን ግን ያው ግብር ክፈሉ ነው የተባለው አይደል? እና መንግስት ደግሞ ያው ሲሰራ ምንድነው የሚሰራ ብሎ ለኔ ማሰብ ገብቷል አይደል? ይሄ ዋናው ሼር ሆልደር ነው ብያለሁ። ዋናው እንደውም ባለቤት ነው ካልኩኝ ማንከባከብ፣ መጠበቅ፣ ወዴት ወጣ ወዴት ወረደ፣ እንዴት ቢዝነሱ ይስፋ፣ እንዴት ሀገር ደግሞ ቢዝነስ መንግስት ታክስ ካልሰበሰበ ሊኖር አይችልም።